ነብዩ ኤልያስ ሲወለድ የእሳት ጸዳል በሰውነቱ ላይ ተስሎበት ነበር የተወለደ እና ያየው ሁሉ ይፈራው ነበር። ያንን እሳት ሊቃውንቱ ምን ይላሉ? ለእግዚአብሔር ያለው የሚነድ ፍቅር ነው ይሉታል። ለእግዚአብሔር ያለው ፍቅር እሳት፣ በእሳት ተጠቅልሎ የተወለደ። ልክ ሙሴ ሲወለድ ከግንባሩ ላይ ብርሃን ነበረበት እንደሚሉት ሊቃውንቱ፣ እንደዚሁም ሁሉ በኤልያስ ላይ እሳት ነበረበት። ያ እሳት ለእግዚአብሔር የሚነድ ፍቅር ነበረ። ያንን እሳት ይዞት ተወለደ፣ ይዞት አደገ፣ በድንግልና ኖረ። በድንግልና ሲኖር በዘመኑ የሰሜን እስራኤል ንጉሥ ወይም የሰማርያ ንጉሥ የሚባለው የ10 ነገድ ንጉሥ የሚባለው ማን ነው? አክዓብ የሚባል ሰው ነበረ። ይሄ አክዓብ ወደ ክደት ሂዶ ጣዖት አምልኳል። ይህንን ያደረገው ከጣዖት አምልኮ ሰው ወደ ምንፍቅና የሚሄድበት የራሱ ደረጃዎች አሉ። የመጀመሪያው የማታምን ሚስት አገባ። ቀጥሎ ደግሞ የእሷን አማልክት ተከተለ። ቀጥሎ እሷን አገባ፣ ለእሷ አማልክት አጸድ ሠራ። ከዚያ በኋላ ሰገደላቸው። ወደ ኢየሩሳሌም ለበዓል የሚወጡትን ሁሉ እቀጣለሁ አለ። ለመንግስቱ እንዲደላደልለት ማለት ነው። ይህንን ሲያደርግ ነቢዩ ኤልያስ እየሄደ ይመክረው ያስተምረው ነበር በእውነቱ ማለት ነው። መጨረሻ ላይ ይህ ሰው ጣዖት እያመለከ ግፍ እየሰራ ሲያስቸግር ነቢዩ ኤልያስ አምላከ ኃይል አምላከ እስራኤል ዘቆምኩ ቅድሜሁ ከመ ኢይዘንም ዝናም በእሉ 3 ዓመታት ዘይንበለ በቃለ አፉዬ አለ። ከኔ ካንደበቴ ቃል ሳይወጣ በዚች 3 ዓመት ዝናብ ጠብ አይልም። ይሄም ሁሉ ሰው የጠገበ በዝናብ አብቅለህ በፀሐይ አብስለህ ስለመገብከው ነው። ስለዚህ ዝናብ አይዘንምም ብሎ ሰማይና ምድርን አዘዛቸው። እስቲ እግዚአብሔር ያሳያቸው። ሰማይና ምድር የሚታዘዙለት ነው ኤልያስ ማለት ነው። ለእነዚህ መታዘዝ ነውር ነው ጎበዝ። ሰው ከሰማይና ከምድር ይብሳል? ሰማይ ምድር ለኤልያስ እየታዘዙት እኔ ለኤልያስ አልታዘዝም? ታዘዙት፣ ጸጥ አሉ። ፍጥረታት ሁሉ ክብራቸውን ያውቃሉ፣ የሚያከብሩትንም ያውቃሉ። እማናውቅ እኛ ብቻ ነን። ፍጥረታት ውሃን ብትሉት ባህርን ብትሉት እንኳን ቅዱሳንን የሙሴን በትር እንኳን ታውቃለች። ማን እንደያዛት ታውቃለች እኮ። በትሪቱን በማን እጅ እንደተያዘች ስላወጣው ክፍል ነው የምትለው። አንዱ የፈርዖን ጠንቋይ ሄዶ ግን ቢቀጠቅጠው ባህሩን ወይ ምንም እምቡጭ ነው የሚለው ሆዝም ብሎ ማለት በማን እጅ የተያዘ ነው? በሙሴ እጅ የተያዘ ነውና ባህር ትፈራታለች ያችን ብትር። ከዚያ በኋላ ኤልያስንም አወቁት የእግዚአብሔር ክብር ያደረበት ሰው እንደሆነ። ጸጥ አለ። እግዚአብሔር ለኤልያስ ሂድ በቁራ ምግብን ያመጣልህ አለው። ቁራ ምግብን ስለሚያመጣልህ ሂድና በኮራት አካባቢ በፈፋው ስር በዛፉ ስር ተቀመጣል። ቁራ ለኤልያስ ስንቅ እያመላለሰ መገበው ይመግበው ነበር። እግዚአብሔርም ውሃ ፍልቆለት እዚያ ይጠጣል። ለኤልያስ 3 ዓመት ሲቃረብ ድረስ ቁራዎች ምግብ መገቡት። ትዝ ይላችኋል? ቁራ በኖህ ዘመን ውሃ መጉደሉን አይተናል ይባል። እዚያ የወዳደቀውን እየበላ በዚያው ነበር የቀረ። አሁን ግን ስሙን አደሰ። እንዴ እኛ ስም የሚለወጥ መቼ ነው እናንተ? አሁን ስንቅ አቀባይ ሆነ። በእውነቱ የሚደንቅ እኮ ቁራ ሲለወጥ ሰው አይለወጥም። ግን እንደ ትናንትናው ዝም ብሎ ጉጭ እንዳለ ማለት ሃኖሩት ይገኛል ዝም ብሎ ማለት ቁራ እኛም ቀማኛ የነበርነውን ስንቅ አቀባይ ለመሆን ያብቃል። ሊቃውንቱ ግን ምንድነው የሚተረጉሙት? መቼስ መጽሐፍ ቅዱስ እኮ ለነፍሳችን ጥጋብ የተጻፈ የእግዚአብሔር ምግብ እኮ ነው። እና ቁራ ኤልያስ የእግዚአብሔር ምሳሌ ሲሆን በቁራፍ መመገቡ በቁራፍ የመጣውን ኤልያስ ሳይጸየፍ መመገቡ እግዚአብሔር የኃጢአተኞችን ጸሎትና መስዋዕት ሳይንቅ የመቀበሉ ምሳሌ ነው። እንዲህ አድርጎ ኤልያስ እየተመገበ ኖረ። ኋላ እግዚአብሔር ዝም ብሎ ቢያይ ኤልያስም ዝም አዝንም አልላለ። እግዚአብሔር ደግሞ ለፍጥረቱ ያዝናል። ይችን ምግብ ካላስቀረዋት ኤልያስ አዝንም አይልም ብሎ ምግቧን አስቀረ እግዚአብሔር። ኤልያስ ቋን ይፌይቶ ለቋ በቁራም የቁራ ወንበዴ ያለበት እንዴ ያለ ዘወር እያለ የለም። ዋይቱን ምዶ ቢያዝ የለም። 3 ጊዜ እየተመላለሰ የለም። ቢያይዝ
ኤልያስ ዝም ቁጭ። ምግብ አምጣይ እግዚአብሔር የማይለወጥ ብርሃን ማለት እኮ ይሄ ነው። እንዴት ምግቤን ታስቀርብኛለህ አትሉ እናንተ ብትሆኑ? አንተን ብዬ ወጥቼ እንዴት ምግብ ወዴት አጣ? በጸሎቴ ነው ይህን ዝናብ የዘግ እሺ ሰማይ የለጎመ ጸሎት እንዴት ምሳ ያሳጣኛል ብሎ አለማጉረምረሙ ይደንቅ። ቁጭ ረሃቡን ታግሱ። በረሃብ ሊሞት አይደል? ትዕግስቱም ድንቅ ነው ብሎ እግዚአብሔር መጣ። ኤልያስ ሁር ውስጥ ሀገረ ሰራፕታ ወበህየ ተሴሰየከ ሀቲ መበለት፣ ወደ ሰራፕታ ሂድ፣ በዚያች አንዲት ድሃ ሴት አዘጋጅቼልሃለሁ፣ እሷ ትመግብሃለች አለ። ሲሄድ ወረከባ እንዘ ተአጥብ ዕፀወ ይላል። ጭራሮ ስትለቅም አገኛት። አንቺ ሴት እንደምን ዋልሽ? እባክሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አለችው። እሱ ነውና ማለት ነው። ማን መስሎሻል አላለም። እባክሽን ውሃ አላት። እሺ አለችው። በዚያውም ውሃ የምጠጣበት ቁራሽ እንጀራ አምጪልኝ አለ። አይ እኔ ያለችኝ እፍኝ ሙሉ ዱቄት ናት፣ በማሰሮዬም ትንሽ ዘይት አለች፣ ያችንም እኔም ልጄም አንተም በልተናት እንሞታለን። ከዚህ በቀር ሌላ እንደሌለኝ እግዚአብሔር ያውቃል አለችው። ደግ ሴት ነበረች በእውነቱ ማለት ነው። እና እግዚአብሔር ያውቃል። እንግዲያስ ሂጂና ቶሎ ጋግሪው፣ ስትጋግሪ ግን ረሃብ ጸንቶብኛልና መጀመሪያ ለኔ አምጪልኝ፣ ለአንቺና ለልጆችሽ ኋላ ትጋግሪያለሽ አላት። አሁን ሊቃውንቱ ምን ይላሉ? ኤልያስን ያህል ጀግና ቁራ ቢቀር ውሃ ቢደርቅ ዝም ያለ ጀግና ርቦት ለምግብ ሳስቶ ሳይሆን መጀመሪያ ከምትበሉት ሁሉ ለቤተ ክርስቲያን ስጡ ሲል ነው ይላሉ ሊቃውንቱ ማለት ነው። ኤልያስ ለምግብ ተጨንቆለት አይደለም። በእውነቱ አለመጨነቁ ነው። አላሳያችኋለሁ። መልአክ እየገለገለው ሁሉ አልበላም ብሎ እየተኛ ማለት ነው። ቢደረግ ቢሰራ እምቢ ብሎ ነበረ። ስለዚህ ነቢዩ ኤልያስ መጀመሪያ ለቤተ ክርስቲያን፣ መጀመሪያ ለምን በሉ ንገሩ እንጂ እናንተ ግን መጀመሪያ ማንም ይበላል እና መጀመሪያ ስለምትበሉ መከራም ሲመጣ መጀመሪያ የሚደርስባችሁ በዚህ ነው። እና መጀመሪያ አትብሉ፣ የመጀመሪያውን ለእግዚአብሔር ስጡ፣ ቅድሚያ ለቤተ ክርስቲያን ስጡ ለማለት ነው። ያንን አደረገ። እዚያ ገባ። ያላትን ስላቀበለች ስለሰጠችው ቤት ሁሉ በረከተላት። አሁን ትንሽ ነገር ኑሯችሁ ያችኑ እግዚአብሔር አምጧት ቢል ምን ትላላችሁ? አሁን ኑሮ ተወዷል አሉ። ዘይትም ተወዷል፣ በርበሬም ተወዷል። ምን ያልተወደደ ነገር አለ ማለት ነው? እኔ የገረመኝ እኔ አላውቅም ነበርና ሻይ 10 ብር ገብቷል ተብሎ ሰምቼ በጣም ግርም ምን ያለኝ ገዳሙ ስለሚያበላኝ ነው እንጂ ስለማልበላ አይደለም አላውቀው። ግን ሀሳብ የለኝም ለካ ብዬ በጣም ገረመኝ። ሻይ 10 ብር እኔ ድሮ 30 ሳንቲም ሳለ ነው የማውቀው። ያም ተወዶ በ10 ሳንቲም 10 ዳቦ የሚሸጥበት ጊዜ ምን ያውቃለሁ በእውነቱ ማለት ነው። እንዴት እንደዚህ ይሆናል? በጣም ይገርማል። ግን አሁን እንደዚህ በዚህ ዘመን 2000 ብር ደመወዝ ኑሯችሁ አስራት አውጡ ብትባሉ ምን ትላላችሁ? ኑሮ ባይወደድ እሺ፣ ግን በዚህ ሰዓት እንዴት ላወጣ እችላለሁ ነው የምትሉት። ግን ያለን መስጠት የሌለን ያሰጣል። ያለን ሲሰጡት እግዚአብሔር ደግሞ የሌለ አምጥቶ ይሰጣል። ይሄ ነው መስጠት ማለት። ይቺ ሰው ያላትን ሰጠችው፣ ያላትን ሰጠችው። ኤልያስ ደግሞ የሌላትን ጨመረላት። እግዚአብሔር ይበርክት ብሎታል፣ ይበርክትልሻል። ቅዱሳን ኤልያስ ሲገባ ዝናቡ እስከሚዘንብበት ጊዜ ድረስ ዱቄቱ ሳይጎድል ዘይቱም ሳይጎድል ኖረ። ማን? የእግዚአብሔር ሰው ኤልያስ በቤቷ ስለገባ። የእግዚአብሔር ቅዱሳን በቤታችን ሲገቡ በረከታችን ሁሉ የሞላ ይሆን። አጋንንት ከመቤታችን ጀምሮ ቅዱሳንን ከቤታችን እንዲወጡ የሚለፍብን በረከት የለሾች ለማድረግ በረከት የሌለን ሰዎች እንድንሆን ነው። ኤልያስ ሲገባ በረከት ሞላለት። ይች ይበርክትልሻል። ኋላ ደግሞ እዚያም ሄዶ ነቢዩ ኤልያስ ዝም ማለት ነው። እግዚአብሔር ደግሞ ለፍጥረቱ አሰበ። ይጠይቀኝ እንጂ ብሎ ማለት ኤልያስ እንዲሁ እግዚአብሔር እኮ ቅዱሳን እንዴት እንደሚያከብረ እግዚአብሔር ሰው ነው ትዕቢተኛ እንጂ እግዚአብሔር ደግ ነው። እኔ የፈጠርኩት ሰማይ ነው እሱ ቢገዝ ታዲያ እኔ እንግዲህ ላዝንም እንጂ አላለም። እሱ ለእኔ ብሎ ይህን ያህል መከራ እየተቀበለ እኔም ከእሱ ቃል ሳላገኝ አላዘንም ብሎ እግዚአብሔር አላዘንም ብሎ እግዚአብሔር የኤልያስን ቃል አክብሮ ኖረ። እግዚአብሔር ያከበረውን ቃል ሰው አያከብርም፣ አከበሩ። ኋላ
ልጇን አስታቅፈው ውሃ ሄደች። እንደታቀፈችው ሞተ ያ ሕፃን። አንደኛ ነቢየ እግዚአብሔር ነኝ እያለ የሰው ልጅ ታቅፎ ሲሞት ጸሎቱ ምንም የማይጠቅም ሊሆን፣ ሁለተኛ ደግሞ ልጁ እሷ ሳትኖር የሞተ ነውና ገሎብኝ ነው ብትልስ? ኤልያስ በዚህ ጭንቀት ውስጥ ሆነ። እንግዲህ ያ ነፍሰ ገዳይ መጣ እባላለሁ እንጂ ማን ነቢየ እግዚአብሔር ይለኛል ብሎ ነቢዩ ኤልያስ ታቅፎ ከሰገነት ላይ አውጥቶ 7 ጊዜ እየወደቀ እየተነሳ ጸለየለት። ሕፃኑ ተንቀሳቀሰ። በጸሎቱ ሲንቀሳቀስ ያ የሞተው ሕፃን ተነሳ። ኤልያስ የወደቀው የተነሳው አበው በትውፊት እንደሚተረጉም 7 ጊዜ ነው። ይሄ ሙታን ወደ ቤተ ክርስቲያን ሲሄዱ በ7 ምዕራፍ የሚደረግ ለሙታን የሚደረገው ፍትሐት ነው። ሕይወት ያገኙበታል ማለት ነው። ሕይወት ያገኙበታል። ሰውየው ቢሞት ቤተ ክርስቲያን አትሞትምና እግዚአብሔር ደግሞ የሕያዋን አምላክ ስለሆነ በክርስቶስ አምኖ የሞተ ሰው ሙት አይደለም። ሙታን አንዳች አያውቁም ተብሎ የተጻፈ በምግባር የሞቱ በሃይማኖት የተቀበሩ የአጋንንት ልጆች ናቸው። የክርስቶስ ሰዎች ግን ሙታን አይደሉም። አስነሳው። ያ ያስነሳው ዮናስ ነው። የኤልያስ ጸሎት ሙት ይቀሰቅሳል። የቅዱሳን ጸሎታቸው ለሙታንም እንኳ ቢሆን ሕይወት ያሰጣል፣ ግዳጅን ይፈጽማል። ልጇ ተነሳላት። ከተነሳላት በኋላ ምን አደረገ? ነቢዩ ኤልያስ እግዚአብሔር ሂድና ለአክዓብ ተገለጥለት ዝናብ ላዘንብነኝ አለው። ሄደ። ንጉሡ ውሃ ፍለጋ ኤልያስን ቢሰማ አቤተ መንግሥቱ ተከብሮ ይኖር ነበረ። ኤልያስን ሲያሰድደው እሱ ከመንበሩ ወርዶ ውሃ ፍለጋ ተሰደደ። ቅዱሳንን ማሰደድ ከመኖሪያ ያሰድዳል፣ መከራ ያመጣል፣ ሀገር አስወጥቶ ያሰዳል። እንዲያውም በቅድስት በእናታችን የቅዱሳን ሀገር በሆነችው በኢትዮጵያ መከራ እየጸና ያለ ቅዱሳን ከኢትዮጵያ እየተገፉ ስለሆነ ነው። ስለተገፉ መከራ እየመጣ ቅዱሳን እየተገፉ ስለሆነ ቅዱሱን ስለገፋ ውሃ ፍለጋ ከመንበር ወረደ። ከዚያ በኋላ ምን ሆነ? አገኘው። አንተኑ ኤልያስ ዘትገፈትኦሙ ለእስራኤል አለው። እስራኤልን የረጅም አጭር የወፍራም ቀጭን የወፍራም ቀጭን የቀኝ ጥቁር የምታደርጋቸው እስራኤልን የምትገለባብጣቸው ኤልያስ አንተን አለው። ያለ አዋቂ የባለጌ አነጋገር አኮ አነ ዘገፈትኦሙ ለእስራኤል አለ አንተ ወቤተ አቡከ። እስራኤልን የምገለባብጣቸው እኔ አይደለሁም፣ አንተና የአባት ቤት ጣዖት እያመለካችሁ ነው እንጂ አለ። እስከ ማይዜኑ ታነክሱ በክልዮን የጋያቲክሙ ለመቤል አምላክ ኪያሁ አምልኩ ወኪያሁ ትልው ወለመ እግዚአብሔር አምላክ ኪያሁ ትልው ወኪያሁ አምልኩ። ቤል አምላክ ከሆነ እሱንም ተከተሉ፣ እግዚአብሔር አምላክ ከሆነ እግዚአብሔርን ተከተሉ። እስከ መቼ ጊዜ? አንድ ጊዜ ወደ ኃጢአት፣ አንድ ጊዜ ወደ ስርየት፣ አንድ ጊዜ ወደ ጣዖት፣ አንድ ጊዜ ወደ እግዚአብሔር ስትሉ ትኖራላችሁ። እስከ መቼ ልባችሁ ሲያነክስ ይኖራል? አሁንም ጣዖታቱን አሰብስብ፣ የጣዖት ካህናትን አሰብስብና መስዋዕት አቅርበው እኔም ላቅርብ። መስዋዕቱን እግዚአብሔር የተቀበለለት ሰው አምላኩ እንከተላለናል። 450 የጣዖት ካህናት ተሰበሰቡ። ማለዳ መስዋዕታቸውን አቀረቡ። መስዋዕታቸውን አቅርበው ቢጸልዩ ጣዖቱ አልሰማም ማለት። ቢጸልዩ አይሰማም። ቢደረግ ቢሰራ ኋላ እንዲያው እስኪ እናንተ ደማችን ጭምር እንሰዋለት ብለው ደማቸውን እያፈሰሱ ቢሰውለት አልሰማን። ወሐዘ ይሳለቅ ቦሙ ኤልያስ ቴስበያዊ ይላል። ኤልያስ ይሳለቅባቸው ጀመር። የእናንተ አምላክ ወሬ ይወዳል፣ መንደርዶ ይሆናል፣ ሂዳችሁ ጥሩት። የእናንተ አምላክ እንቅልፋም ነው፣ ተኝቶ ይሆናል፣ ቀስቅሱት። የእናንተ አምላክ እንጂ ደንቆሮ ነው፣ ጮኻችሁ ጥሩት እያለ ተሳለቅባቸው። 6 ሰዓት ሲሆን ወግዱ ልቀቁ፣ እንግዲህ የኔ ተራ ደርሷል። 12 ቻል ውሃ 12 መረባረብ ድንጋዮችን ጎለተ፣ እንጨቱን ረበረበ፣ ጸፈጸፈ። እዚያ ላይ ስጋውን አርዶ አወራርዶ አስቀመጠ። 12 ቻል ውሃ ድግሙ ሰልሱ እያለ በላዩ ላይ አፈሰሰበት። ከዚያ በኋላ አምላከ እስራኤል ቅዱስ እግዚአብሔር እኔ ከብርበት እገንበት ብዬ አይደለም፣ አምልኮት ተዘነጋ፣ እስራኤል ተጨልጠው ተገርኝተው ወደ ጣዖት ሄዱ ብዬ ነው።
ክብርህን ግለጥ ብሎ ጸለየ። ሲጸልይ እሳት ከሰማይ ወርዶ ስጋውን በልቶ እንጨቱን በልቶ ደንጊያውን በልቶ ከምድር ስንዝር በላለት ይላል። ከዚያ በኋላ የእግዚአብሔር እውነቱ የጣዖት ሐሰቱ ተገለጠና እነዚያንም አስፈጃቸው። ቀርሜሎስ ወስዶ ከወንዙ ዳር ፈጃቸው። ራሱን የቻለ ምስጢር አለ። 12ቱ ድንጋዮች 12ቱ ሐዋርያት ናቸው። በዚያ ላይ የፈሰሰው ውሃ ጥምቀት በሐዋርያት ስልጣንና ክህነት በሐዋርያት ትምህርትና ስርዓት የምትፈጸም ስለሆነች፣ እሳት በእኛ ላይ የሚያድረው የመንፈስ ቅዱስ ምሳሌ ነው። ስጋው የሚጠመቁ የምዕመናን ምሳሌ ነው። በዚያ ላይ የወረደው እሳት መንፈስ ቅዱስ ነው። ኤልያስ እሳት እንዳወረደ ቅዱሳን መንፈስ ቅዱስ እንዲወርድ ይጸልያሉ። መንፈስ ቅዱስን በመካከላችን ይሆናሉ እንጂ መንፈሰ እግዚአብሔርን የሚያረቁ ጣዖታት አይደሉም። በአክዓብ ላይ ያደረው ነው እንጂ የጣዖት መንፈስ በኤልያስ ላይ ያደረው የጣዖት መንፈስ አይደለም። በኤልያስ ላይ ያደረው የጣዖት መንፈስ አይደለም፣ የእግዚአብሔር መንፈስ ነው። ኤልያስ የመንደር እሳት አያመጣም። ኤልያስ የሚያወርደው የሰማይ እሳት ነው። በዚህ ዓለም ያሉ የሐሰት ነቢያት፣ ሐሰተኛ ነቢያት የመንደር እሳት የሚጭሩ ናቸው። እንደ ኤልያስ ያሉ ቅዱሳን ግን የሰማይ እሳት ያወርዳሉ፣ አምልኮተ እግዚአብሔርን ይመሰክራሉ። ኤልያስ በጸሎቱ እሳት አውርዶ የእግዚአብሔርን አምልኮት እንደመሰከረ ሁሉ ቅዱሳን የእግዚአብሔርን ክብር የሚመሰክሩ ናቸው እንጂ የእግዚአብሔርን ክብር የሚጋርዱ አይደሉም። ኤልያስ እንዲህ ካለ በኋላ ኤልዛቤል ቢነዳት የነደደው ሰው ዕውቀት የሌለው ሰው ዱላ ነው የሚቀድመው። በክርክር የተጠቃ ሰው ዛሬ ምንድን የሚያደርገው? ዱላ። መናፍቃን ሲሻቸው ቤተክርስቲያን ሲሻቸው መሳደብ መከራከር ሲያቅታቸው በዱላ ነው። የታወቀ ነው እንግዲህ ማለት አዛ ሲያቅቱት ወማኩ አንተ ኤልያስ ወማኩ አለ ኤልዛቤል። ኤልያስ በዚች ምድር ወይ አንተ ኑረህባት ወይ እኔ ኑሬባት። ቀድሞ ስደት፣ ረሃብ፣ መከራ በዚህ ሁሉ አልተለወጠም። አሁን ደግሞ ጸልዮ ሰማይንም ለጉሞ ይህን ሁሉ አድርጎ አምልኮተ እግዚአብሔርን አስመስክሮ ከዚህ በኋላ ደግሞ መከራ መጣበት። በዚህም አልተለወጠም። ኋላ ምን አደረገ? ሸሽቶ ሄደ። ከክትክታ ዛፍ ስር ተኝቶ ሳለ ፈጣሪ እኔ ከአባቶች አልበልጥም ግደለኝ አለው። ይህንን ቴዎዶሲዮስ የሚባል የቤተ ክርስቲያን ሊቅ ሲተረጎም ምን ይላል? ከአባቶች አልበልጥም ግደለኝ ማለው እባክህ የአባቶችን የሰማዕትነት ክብር አትቀማኝ ማለቱ ነው። እኔም በሰማዕትነት እንድሞት ፍቀድልኝ ማለቱ ነው እንጂ ኤልያስ ፈርቶ አይደለም ይላል መጽሐፍ ቅዱስ ላይ። ፈርቶ የተባለለት ሲተረጎም ይህ ነው። ከአባቶች ክብሬን እምወደው አይደለም። ኤልያስ ፈራ። ኤልያስ ከኤልዛቤል ስደት ሰደድ ፈራ ማለት ሰማዕትነት ይቀርብኝ ይሆን ብሎ ነው የፈራው እንጂ መከራውን አይደለም የፈራው። በዚህች አገር ኑሬባታለሁ። የአባቶችን የሰማዕታቱን የሌሎችን የነቢያት የአቤልን የደም የሰማዕትነት ክብር አትቀማኝ አትንሳይ ብሎ ጸለየ ማለት ነው ይላል። አባቶች አልበልጥም ተኛ። ሐዘን እንቅልፍ ያመጣል። ተኝቶ ሳለ ከቅጥቅጣ ዛፍ ስር ነው መልአኩ ቀሰቀሰው። ኤልያስ አለው። ቀና ሲል እንጀራ በመሶበ ወርቅ የሚጠጣ ነገር ደግሞ ውሃ ማለት ነው በማሰሮ አገኘ። በላ። ረሃቡን ፈጭ ትንሽ ቀምሶ ተኛ። ኤልያስ ብሎ ያው ቅድም ሳስቶ አይደለም አላልኳችሁ? መልአኩ ደግሞ ቀሰቀሰና ብላ ኤልያስ አለው። ቀምሶ ተኛ። ሶስተኛ ተንስ ወብላ እስመ ርሁቅ ፍኖትከ ዘተሐውር፣ የምትሄድበት ሀገር ሩቅ ስለሆነ ተነስና ተንስ ወብላ እስከምትጠግብ ድረስ ብላ አለው። ኤልያስ እስከሚጠግብ ድረስ በልቶ በመከራ ሳይለወጥ፣ በስደት ሳይለወጥ፣ በነገስታት ማስፈራሪያ ሳይለወጥ፣ በረሃብ ያልተለወጠው ኤልያስ፣ በመከራ ያልተለወጠው ኤልያስ ሞት ሳይለውጠው በእሳት ሰረገላ ተነጠቀ። በሃይማኖቱን በመከራ ያልለወጠ እግዚአብሔር ደግሞ ክብሩን ሳይለውጥበት የማይለወጥ ክብር ይሰጠዋል። የቅዱሳን አምላክ ሁላችንን የሚያክብረን ምን ይመስላችኋል? ያ መሀል ላይ ክትክታይቱ ቤተ ክርስቲያን ናት። ኤልያስ የተኛባት ክትክታ ማለት ሁላችን የምንጠጋባት ቤተ ክርስቲያን ናት። እትራሳችን ያለችው መሶበ ወርቅ እመቤታችን ናት። ወርቁ ንጽሕናዋ ነው።
ከውስጡ ያለው ኤልያስ መሶበ የተኛ ከትራሱ መሶበ ወርቅ ነበረ። ነቢያት የሞቱት መሶበ ወርቅ ድንግል ማርያምን እያዩ ነበረ። ከዚያ ውስጥ ህብስተ ሕይወት ክርስቶስን ተስፋ አድርገው ነበር የሞቱት። ዚያላ ያንን ተመገበ ማለት ምዕመናን ያንን ይመገባል። ህብስቱ ኢየሱስ ክርስቶስ ነው። ያንን በልቶ ኤልያስ በሳት ሰረገላ ተነጠቀ፣ አረገ ማለት ከመሶበ ወርቂቱ ከድንግል ማርያም የተገኘውን ስጋና ደም ተቀብለው ምዕመናን ሞት ሳይሽራቸው በክብር ተነስተው መንግሥተ ሰማያት ይገባሉ። ሁላችንም ለመንግሥተ ሰማያት ያብቃል።